ሰላም ለሰው ልጆች በሙሉ ይሁን። አንድ ነገር የምናገረው ነገር ስላለኝ ነው ብቅ ያልኩት። ማለቴ በጣም አሳሳቢ የሆነ ነገር ስለሆነ ማለት ነው። ለኦሮሞም፣ ለአማራም፣ ለትግራይም፣ ለወላይታም፣ ለጋምቤላም ለመላውም ኢትዮጵያ ይጠቅማል ብዬ አስባለሁ። እውነት ለመናገር አንዳንድ የሰዎችን ክፋት ልክ አለው መጠን አለው ትመለከታለህ። ኤክስትሪምሊ ግን በጣም አደገኛ ከምትለው ከምገልጸው በላይ የሆኑ ሰዎች ስትመለከት ደግሞ እጅግ በጣም ታዝናለህ። ግን ለቀሪው በህይወት ላለው እዚህ ምድር ላይ ለሚኖረው መልእክት ታስተላልፋለህ። ተጠቅሞ የሚለወጥ ካለ ተጠቅሞ ይሄንን ገዝቶ የራሱን ሐሳብ የሚያራምድ የትኛው ነው የሚጠቅመኝ ምንድነው ማድረግ ያለብኝ የሚለውን ምክንያታዊ የሆነ ሰው ይተርፋል የሚል እምነት አለኝና አማራ የሆናችሁም ኦሮሞ የሆናችሁም ትግሬ የሆናችሁም ጋምቤላ የሆናችሁም ቤንሻንጉል የሆናችሁም የመጀመሪያ አማራጫችሁ ሊሆን የሚገባው ብዬ የማስበው የመጀመሪያ ከምንም በፊት ሰላም፣ በቃ ከምንም በፊት ሰላም የሆነ አማራጭ ጠረጴዛ ላይ መቅረብ የሌለበት ነገር ብዬ ነው የማስበው። ሰላም፣ በሰላማችሁ በፍጹም መደራደር የለባችሁም። በሰላማችሁ የምትደራደሩ ከሆነ በጣም አስቸጋሪ ነው እያስባለሁ። ይሄ ሳይታለም የተፈታ ነው። ከሰላም በስተጀርባ ሰላም በመንሳት ህዝቦችን ከህዝቦቹ በማጋጨት በማጫረስ በአስተሳሰብ ያነሱ ሰዎች ወይም ደግሞ ምክንያታዊ ያልሆኑ ጭንቅላታቸው የማይሰራ ሰዎች በኢትዮጵያ ስልጣን እርከን ላይ ተቀምጠው ብዙ ደም አፋሰዋል። ሁሉንም መጥቀስ ይቻላል። ደም እየፈሰሰ እኔ በኔ እድሜ ሰው ሲሞት፣ ሰው ሲያልቅ፣ ሰው ሲጨራርስ፣ ሰው ሲገደል፣ ሰው ሲታፈስ፣ እስር ቤት ገባ ሲባል፣ ሲንገላታ፣ ሲሰቃይ፣ እከሌ ተገደለ ዛሬ እከሌ ተሰወረ ሲባል ነው የምሰማው። የሰላም አማራጭ ሰላም የሚባል ነገር በኔ እድሜ በኢትዮጵያ ሰምቼ አላቅም። የደርግ ጦርነት መጣ፣ ከዛ በኋላ የህወሓት ጦርነት የኢህአዴግ ጦርነት መጣ፣ ከዛ ቀጠለ ጦርነት። አሁን አብይ አህመድ እያጫረስን እየገደለን ነው ያለው። የምንድነው የምንተላለቀው ደግሞ እርስ በርሳችን ማለት ነው። አማራ ከትግሬ፣ አማራ ከኦሮሞ ምናምን የወንበር አስጠባቂዎች የስልጣን ወንበር አስጠባቂ ደም እየፈሰሰ እየቀጠለ ነውና ስለ ሰላማችሁ ቅድሚያ ስጡ። ይሄ መልእክቴ ነው። እኔ ከዚህ በኋላ ይሄ የፖለቲካ ሴራዎችን ተረድቻለሁ፣ አውቄያለሁ። መናገር ያለብኝን ማስተላለፍ ያለብኝን ማለት ያለብኝን ነገር በሙሉ ተናግሬ ያስቀምጫለሁ። እያንዳንዱን ማለት ነው። ስለ መንግስቱ ኃይለማርያም፣ ስለ ደርግ ወይም ደግሞ ስለ መለስ ዜናዊ ህወሓት፣ ስለ ኃይለማርያም ደሳለኝ ኢህአዴግ በነበረበት ጊዜ፣ ስለ አብይ አህመድ ብልጽግና፣ ስለ አማራ ክልል፣ ስለ ኦሮሚያ ክልል፣ ስለ ትግራይ ክልል፣ ስለ ደቡብ ክልል፣ ስለ ሶማሌ ክልል፣ ስለ ቤንሻንጉል ክልል፣ ስለ ኦሮሚያ፣ ስለ አማራ ስለ ሁሉም ተናግሬያለሁ። በእውነት ተናግሬያለሁ። እያንዳንዱን እንደው ይሄን የምትሰሙኝ ገብታችሁ ቼክ አድርጉና ይሄ ምንድነው ነው አሁን ሳወራ እየደጋገምኩ እየመሰለኝ ነውና ያ ነው የአብይ አህመድ ሴራ። ግን የአብይ አህመድ በኢቲቪ የሚሰጠውን መግለጫ በአማርኛ በአማራ ሬዲዮ በአማራ ቴሌቪዥን በኦሮሞኛ የሚሰጠውን መግለጫ ነገ በትግረኛ ሊሰጥ ይችላል። ከነገ ወዲያ ትግራይ ህዝብ ወርቅ ሊል ይችላል። በዚህ ሊል ይችላል። በዚህ በየአቅጣጫው ሊል ይችላል። እንደ አብይ አህመድ በዛች ምድር ላይ ቆሜ እናገራለሁ። ክፉ የሰው ደም የሚጠጣ በዙሪያው በአብይ ዙሪያ ላይ ያሉና አብይ በዙሪያው እንደ አብይ አይነት ክፉ እንደ አብይ አይነት ሰይጣን በዛች ምድር ላይ የለም። ህዝቤ ንቃ ነው። አሁን እያየሁ ያለሁት የኦሮሞን ህዝብ ተነስና ከአማራን ህዝብ ጨፍጭፍ የጄኖሳይድ ቅስቀሳ እንዳያደረገ እንዳለ ነው የተሰማኝ ያለው። የጄኖሳይድ ቅስቀሳ በአማርኛ ሌላ፣ በኦሮሞኛ ሌላ፣ ለትግራይ ህዝብ ሌላ፣ ለደቡብ ህዝብ ሌላ የፖለቲካ ሴራውን እየቀመሩ ህዝብ ለህዝብ አባልተን ጨርሰን እኛ የምንፈልገውን እናረጋለን የሚል ከበስተጀርባቸው ጥልቅ የሆነ ሊመረመር የማይችል ተልእኮ እንዳላቸው ነው የሚሰማኝ እንጂ የኢትዮጵያ ህዝብ ማን ነው ይሄ ዘፋኙ የተገደለው የኦሮሞ ዘፋኙ የተገደለው የኢትዮጵያ ህዝብ ፍራሽ ነው፣ በቃ ተነጥፈበታል ያለው። በአጠቃላይ እንደዚህ ይሄ የተገደሉት ኢንጂነሮቹ በአመራር ላይ ያሉት የተገደሉት ሰዎች እዛው 4 ኪሎ በተጠነሰሰና በተሰራ ሴራ ነው። እነ ጀነራል አሳምነው ጽጌ በርከት ያሉ የተገደሉትና የአብይ አህመድ የአዲስ አበባ ኬኛ ተቀይሮ ኤርትራ ኬኛ ወደሚል ተሸጋግሯል።
ባህር ይልሃል ምን ይልሃል የመጨረሻው የመታነቂያው ጊዜ ነው እና ጥንቃቄ አድርጉ። ከዚህ የበለጠ ኤክስትሪምሊ ከዚህ የበለጠ በሰዎች ላይ የሚሰራ ግፍ፣ በሰዎች ላይ የሚበደል በደም፣ በሰዎች ላይ የሚሆን ነገር እየከፋ ነው የሚሄደው። የኑሮ ውድነቱ፣ ጦርነት በጣም ብዙ ኮስት ያደርጋል። በትግራይ አፈሳ፣ አማራዎች ከትግሬ የሰሩ ምናምን ይሄ እንትን ምናምን። የሰላም አማራጭ መጀመሪያ ትወስዳለህ። ህዝብ እንደ ህዝብ ሁሌ አሸናፊ ሆኖ እንዳገኝ ይፈልጋለሁ። የኢትዮጵያ ህዝብ እንዲነቃ የምችለውን በሙሉ አድርጌያለሁ። አሁንም ህዝቤ ንቃ ነው። መለስ ዜናዊ አልፏል። ኃይለማርያም የት እንደገባ አይታወቅም፣ አልፏል። መንግስቱ ኃይለማርያም በህይወት አለ፣ እየተመለከተ ነው። ሌሎቹም አልፈዋል። ህዝብ አብሮ የሚኖር ህዝብ ግን አያልፍም። አብይ አህመድ ግን የኦሮሞ ህዝብና የአማራ ህዝብ እንዲጫረስ በሚችለው ሁሉ አድርጓል። ያልሳካለ ሲል በአደባባይ ራሱ ወጥቶ የኦሮሞን ህዝብ ጠብቀኝ ቅስቀሳ ሲያረጋቸው የነበረውን ለሀገር ያለውን ጥላቻ ሲገልጹ ሁሉ ተመልክተናል። አሁን የመጨረሻና የመጨረሻ እያደረገ ያለው ነገር ምንድን ነው? የኦሮሞ ህዝብ ተነስተህ አዘባክ የሚሰራው የፖለቲካ ሴራ ተነስተህ ተጨፋጨፍና ይሄ ደም ይፍሰስ ነው። ደም መፍሰስ በትግራይ ያለውን ጦርነት አሁን ቁጭ ብዬ ስመረምረው የሆኑ ደም የሚጠጡ ሰዎች ቢኖሩም ሴራ አለው። አማራ ክልል ላይ የሚደረገው ጦርነት ቁጭ ብዬ ስመረምረውና ሳየው ሴራ አለው። ደቡብ ላይ የሚፈጸመው ነገር፣ ኦሮሚያ ክልል ላይ የሚፈጸመው ነገር፣ ሶማሌ ክልል ላይ የሚፈጸመው ነገር በመላው ኢትዮጵያን የሚያነዷት የሚፈጸምና የሚሰራ ነገር ስላለ ነው። ሃይማኖታችሁን ጠብቁ፣ ሀገራችሁን ጠብቁ፣ ሰላማችሁን ጠብቁ። ከዛ ውጪ ሰው የሌለባት ሀገር ሆናለች። ሰው ለመሆን ራሳችን ሀገራችን የምናድነው እያንዳንዱ በሚናገረውና በሚያስተላልፈው ነገር የሆነ ነገር እየጣለ የራሱን ጥቅም የሚያስከብር ሰላም ነፃ አውጪ ነኝ ምናምን ብሎ የሚነሳ ምንም በቃ አም ሶ ታየርድ በቃ እንዳለ ፌክ እየሆነብኝ ነው የመጣውና የሚታገሉ የእውነት የሚሰሩ ሰዎች የሉም እያልኩ አሉ። የእውነት የሚታገሉ የእውነት የሚያደርጉ ሰዎች አሉ። ያ ማለት ግን ህዝብ ቆሞ እውነታውን ካልተከተለና ህዝብ ቆሞ ካላያቸው የሚከፈለው ዋጋ የበዛ ይሆናል። እውነተኛ ሰዎች የተለቀሙና የተገደሉ በሄዱ ቁጥር ገለባዎች ይመጣሉ። ገለባዎች ደግሞ እንደ ከብት ይነዳሉ። እንደ ከብት የሚነዱ ሰዎች ደግሞ ለራሳቸውም አይሆንም፣ ለህዝባቸውም አይሆንም። ህዝቡ ውክልና ከሌለው መብቱን የሚያስከብርለት የለም። የተደራጀ ህዝብ፣ መሪ የሌለው ህዝብ ወይም ደግሞ ያልተደራጀ ሀገር በተለያየ አቅጣጫ ችግር ይገጥመዋልና የችግሩ አፍታውን ነው። ይሄ በየቤተ ክርስቲያን ተገደለ፣ ካህን ታረደ፣ ተደፈረ ምናምን ይሄ ተላለቁ፣ በዚህ እንደዚህ ገባ፣ በዚህ ወጣ፣ በዚህ ይሄን አደረገ ምናምን የዩቲዩብ መሸቀያ ቲክቶክ ላይ ደግሞ የሆኑ መሃይማን ተሰብስበው የሚጮሁት የሚያላዝኑት መፍትሄ የሌለው ነገር ነው። መፍትሄ ያለው ኢትዮጵያ ህዝብ እጅ ላይ ነው። ስለዚህ በአዲስ አበባ በተለያየ በሰለጠነ ከተማ በተለያየ ዓለም ላይ ያላችሁ ወገኖቼ ለእውነት ቁሙ። በቃ ይሄ ነው ጥሪ። በቃ ሌላ ምንም የሚያድንን የለም። ቤተ ክርስቲያን ቤት የምትሄዱ ጸልዩ፣ ከልባችሁ እግዚአብሔርን ፍሩ። መስጊድ የምትሄዱ አላህን ፍሩ። ይሄ ፕሮቴስታንት ካቶሊክ ነን የምትሉ እናንተም በተመሳሳይ አምላካችሁን ፍሩ፣ ለአምላካችሁ ተገዙ። ያች ሀገር ላይ ደም እየፈሰሰ ነው፣ ይሄ ትክክል አይደለም የሚለውን አቋማችሁን አራምዱ እንጂ ችግር ውስጥ እንዳለን እየተሰማኝ ነው ያለው። ለስለስ ብዬ ነው ማወራው። ጩኸት ትርጉም አለው ብዬ ስለማላስብ ነው። ያልነቃ ህሊና ግን ጭፈራ ነው። አሁን አማራ ክልል ይጨፈጨፋል፣ በዚህ በኦሮሚያ ክልል ይጀመራል ምናምን እያለ ንጹሐን ደም ይፈሳል፣ እንደ ቦይ ደም ይፈሳል። መጨረሻ ላይ የሰላም ዋጋው እስኪጠፋን ድረስ ሰላምን እናፍቃታለን። ያረጁ ሰዎች የማይከበሩበት፣ ህፃናት የማያድጉበት፣ ሴቶች የማይከበሩበት፣ አባቶች ወይም ደግሞ ትልልቅ የተማሩ ሰዎች የሚዋረዱበት ሀገር እንዳይኖረን ጥንቃቄ አድርጉ ነው። ሀገሬን ስለምወድ አማራ፣ ትግሬ፣ ጋምቤላ፣ ቤንሻንጉል ህዝቤን እወዳለሁ። ሰላም ፈላጊ ነኝ። ይሄንን ስል ወንበዴዎች እንዴት መወገድ እንዳለባቸው የምደግፈው አካል አለ። ትክክለኛ አቋም ያራምዳል የሚል የፋኖ እንቅስቃሴ ትክክለኛ አቋም ነው። ያንን እደግፋለሁ። ለእውነት የቆሙ ሰዎችን ገምግሜ በጭንቅላቴ መዝኜ እነዛን ሰዎች እከታተላለሁ፣ አያለሁ። ከዛ ውጭ ግን ይሄ ጌም እንጫወታለን፣ ከሌን እንወክላለን ምናምን የተሻለ ሀሳብ አለን ምናምን የሚሉ አይ ዶንት ኖ አይመስለኝምና
እግዚአብሔር ኢትዮጵያን ይባርክ፣ ህሊናችን ይመልስልን፣ ሰላማችን ያምጣ። ቴንኪው